ጌታ ለዘላለም ይባረክ። ነገርን የሚቀይር አምላክ፣ ነገርን የሚገለብጥ አምላክ በዙፋኑ ላይ አለ። እግዚአብሔር ነገሮችን ቀይሯቸዋል። እንዳለ ኮምፕሊትሊ ነገሮች ተቀይረዋል። እግዚአብሔር አምላክ በኢየሱስ ከትላንትናው የተሻለ በኢየሱስ ክርስቶስም ነገር አድርጓል። እግዚአብሔር አምላክ በኢየሱስ ክርስቶስ የከበረ ነገር አድርጓል። እግዚአብሔር አምላክ የሚታይ ነገር አድርጓል። ስለዚህ በኢየሱስ ክርስቶስም የሰማይን አምላክ እግዚአብሔርን እናከብራል። እንግዲህ እግዚአብሔር አምላክ ነገርን መቀየር ይችልበታል። ለምሳሌ ስናይ መጽሐፍ ቅዱስ ላይ እግዚአብሔር አምላክ ነገርን ሲቀይር በኢየሱስ ክርስቶስም ግልብጥ አድርጎ ነው የሚቀይረው። በኢየሱስ ክርስቶስም የአምላካችን የእግዚአብሔር ስም ለዘላለም ይባረክ። መጽሐፍ ቅዱስ አስቴር መጽሐፍ ላይ ወይም ደግሞ መጽሐፍ አስቴር ላይ ምዕራፍ 9 ከቁጥር 1 ላይ የሚናገረው ቃል አለ። ጌታ ለዘላለም ይባረክ። እንዲህ የሚል ቃል አለው። እግዚአብሔር ለዘላለም መልካም ነው። አዳር በሚባልበት በ12ኛው ወርም ከወሩም በ13ኛው ቀንም የንጉሥን ትእዛዝና አዋጅ ሊፈጸምበት በነበረ ቀን ይላል። የአይሁድ ጠላቶቻቸው ሊሰለጥኑባቸው በነበረ ቀን ይላል። አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ጌታ ለዘላለም ይባረክ። ብዙ ነገሮችን እግዚአብሔር አምላክ እያየን እየገለበጠ ነው ያለው በኢየሱስ ክርስቶስ። ጠላት መጥፎ ምክር ሲመክር እግዚአብሔር አምላክ ነገርን እየገለበጠ፣ ጠላት ክፉ ምክር ሲመክር፣ ጠላት ሊገል፣ ጠላት ሊያጠፋ፣ ጠላት እንዳይሳካ፣ ጠላት መጥፎ ነገር ሲያደርግ እግዚአብሔር አምላክ ነገርን በጥበብ እየገለበጠ እዚህ አድርሷል። እንግዲህ ነገሩ የተገለበጠለት ሰው ትላንትና ከጭንቀቱ ዛሬ ወደ መልካም ከመጣ፣ ትላንትና ከበሽታው ዛሬ ወደ ጤንነት ከመጣ፣ ትላንትና ከመቆዘሙ ዛሬ ወደ ደስታው ከመጣ፣ ትላንትና ከማልቀሱ ዛሬ ወደ ሳቅ ከመጣ፣ ነገሩ የተገለበጠለት ሰው እግዚአብሔርን ያመሰግነዋል። ጌታ ለዘላለም ይባረክ። እግዚአብሔር አምላክ ብዙ ነገሮችን እያደረገ እየገለበጠ ነው ያለው። ይሄንን ለማድረግ ግን መጀመሪያ በንጉሥ ደጃፍ ላይ ምርር ያለ ለቅሶ የሚያለቅስ አንድ ምስኪን ሰው ነበረ፣ መርዶክዮስ የሚባል። እዚህ ጋር ደግሞ አስቴር አለች፣ መፍትሄ የሆነች እኔ አለው ያለች። እኔ አለው በምድሬ ጉዳይ እኔ አለው ልጸልይ፣ በኢትዮጵያ ጉዳይ እኔ አለው በኢየሱስ ክርስቶስ ልጸልይ፣ ለሰላሟ ልጸልይ እኔ አለው፣ ለእረፍቷ ልጸልይ እኔ አለው በኢየሱስ፣ ለነገስታት ልጸልይ እኔ አለው፣ ለኃያላን ልጸልይ እኔ አለው፣ ለምድሬ ልጸልይ እኔ አለው፣ ለቅዱሳን ልጸልይ፣ ለአሕዛብ ልጸልይ። እንደ እግዚአብሔር ሰው የእግዚአብሔር ልብ እንዳለው ከእግዚአብሔር እንደተማረ የእግዚአብሔር ቃል እንዳለው በኢየሱስ የእግዚአብሔርን ቃል እንደያዘ ሰው እኔ ልጸልይ እኔ አለው ብለን ልንነሳ ይገባል። ምክንያቱም እኛ እንለያለን። እኛ ጋር መፍትሄ አለ። እኛ ጋር ነገርን የሚገለብጥ የሰማይ አምላክ አለ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተገባን የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።